ዳዋ ካላዳመጠች ታስቸግራለች ዳዋ እንድታዳምጥ አድርጋት መጣት ታዳምጥ لا تمنعوا إماء الله يا الله ባሪያ ሴቶችን መስጊድ እንሂድ ካላችሁ አከልክሏቸው ነይስቲ በ15 ቀን አንዴ መስጊዳችን ብፌ ያለ ይሄን ብፌ እስቲ በልተን እንምጣ በል አንተም እዚህ ትበላለህ እሷም እዛ ትበላለች ከዛ ቤታችን ምን ይሆናል ኑሩ እየበራ ይመጣል እሷም ስተቷን ታገኛለች አንተም ስተትን ታገኛለህ ከዛ መተራረም ይመጣል በሰላም ቤታችን ይቀጥላል ለምን ሴቶች ለኛ ማግኘት ናቸው አትችላቸው ከተጠጋ ተወርቃለ ስለዚህ እንዳትጠጋን የተነገረ ከያቱም አንድ ሰው እጅና እግሩ ታስሮ ባህር ላይ ወርወራችሁ ታደራ አንድ ውሃ እንዳይነካ ብትሉት እንኳን ሊነካው ያሰምቷል አይደል ሰዎች የአርሴናል ደጋፊ ነን ብሎ እኮ ሁለት ማማ ወተት ይጠጣሉ ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ 6 ቢገባበት ምን አስጨነቀ የአርሴናል ተጫዋች የተጫወተው ቆንጆ ዶላር ሊዘጋ ነው አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ አላህ እንደው ሐሜት ያርግብኝና ይላሉ አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ እንደው አስተግፍሩላህ ይላሉ በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባላለን አስተግፍሩላህ ይሄውን አይበቃም ተውበቱ ሰው አጣው ይላል ምን አጣ የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል በጠረባ የሚጣል ጫት እየገዛ ምንድን ያጣው ቁም ሳጥናችን ሙሉ አይደል እንዴ አቦኮ ቁም ሳጥን እየቀየርን አይደለም እንዴ የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም ምንም አልጎደለ ምን ጎደለ ልብ ጠበበች ምንም አዲስ አበባን አያውቅም አላህ ወደ 10 ፎቅ ሊሰጠው ይችላል እኛ ምን አገባ نحن قسمنا بينكم يا الله እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው እኔ ባከፋፈልኩት ርስቅ ነው እንዴ እናንተ የምትመቀኛኙት አለ ስለዚህ ከማን ጋር የተጣለው ከአላህ ጋር በሁለት ነገር በስተቀር መመቅኘት አይበቃ አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለ የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለ እንዴት ነው ምቀኛ መሆን ገንዘቡን ያጥፋበት እንድትልኩ አይደለም ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም ሰብስክራይብ በማድረግ ቤተሰብ ይሁኑ እንግዲህ እንደተለመደው በ15 ቀን ፕሮግራም በሚል በወንድሞቻችን የሚዘጋጀው በዚህ በታላቁ መስጊዳችን ትውልድን እያፈራ ያለው የተበላሸው ልባችን እንዲስተካከል ሰበብ እየሆነ ያለው ማንነታችን እየገመገመን እንድንሄድ መድረክ እየተዘጋጀ ያለው በተለምዶ ሾጀሌ ወይም ሸጎሌ በሚል የድሮ ትክክለኛው ስሙ ያው የሰፈር ሾጀሌ ነው በዛ ውስጥ ደግሞ የሐሰን ሁሴን መስጊድ ወጣቶች ያዘጋጁ ያሉት ይሄንን ትልቅ ትምህርት በምንም አማራጭ ማግኘት ማንችላቸው የዚህ አይነት መድረኮች ሰዎች ለምንድነው ብዙን ጊዜ ቦታ የማይሰጡት ከተባለ ያው በነፃ ስለሚገባ ነው ስንወጣ ግን አትርፈን ነው መንገባው ምንወጣው ስንገባ ግን በራፍ ላይ ካርድ ቆርጠን ስላልገባን ነፃ ስለሆነ ቦታ ላንሰጠው እንችላለን ስንወጣ ግን እዚህ ቤት ሐዲሱን ያዳመጠው ትምህርቱን ያዳመጠው ትምህርቱ የገባው ብቻም ሳይሆን እዚህ ጋር በመቀመጣችን ብቻ ትምህርቱ እንኳን ባይገባን በመቀመጣችን ብቻ አጅር ሸቅለን ነው የምንወጣው በመቀመጣችን كاتم نبياتنا صلى الله عليه وسلم ما اجتمع في بيت من بيوت الله يتلون كتاب الله ويتدارسون فيه إلا نزلت عليهم السكينة وغشتهم الرحمة وحفتهم الملائكة وذكرهم الله في من عنده
አንድ ስብስብ የሰው ልጆች አይሰባሰቡም በዚህ በተከበረው በአላህ ቤት አላህ ከራሱ የሆነ እርጋታን ቢያወርድባቸው እንጂ ሰዎች እርጋታ ብለው የተለያየ የማያስፈልግ ነገር ውስጥ ይገባሉ በዛ እርጋታ የለም እዚህ ግን እርጋታ አለ ይሄ ቤት ለምንድነው እርጋታ ያለው ከተባለ አንድ የምታፈጥባት አጅነብይ የለችም የምትነካካው የሴት ሰውነት የለም ጤነኛ የነበርከው ልጅ ደግሞ ያንገጫገጨ የሚከፈት ደግሞ ሙዚቃም የለም የብድ መሳሪያ የሆነ ሙዚቃም የለም እዚህ ውስጥ ሁሉም የሆነ ነፃው ነው እያዳመጠን ያለው የአንድ ሃይማኖቱም መገለጫ ሴት ያቀፋር ለዳዋ ማድረግ ያለበት ከሴት ጋርም እየተሻሸም አይደለም ለምን ሴቶች ለኛ ማግኘት ስለሆኑ ማግኘት ናቸው አትችላቸው ከተጠጋ ተወርቃለህ ስለዚህ እንዳትጠጋ ነው የተነገረ ምክንያቱም አንድ ሰው እጅና እግሩን አስረ ነው ባህር ላይ ወርወረ ነው ውሃ እንዳይነካ ብትሉት ምን እንደሚባለው ይባላል እንዴ አይባልም አይደል እጅና እግሩ ታስሮ ባህር ላይ ወርወራችሁ ታደራ አንድ ውሃ እንዳይነካ ብትሉት እንኳን ሊነካው ያሰምጣል አይደል አንድ ሃይማኖት ትክክለኛ ጌታን አላሁ ተዓላ ለማወቅ ጌታችንን አላህ ለማሳወቅ ከሆነ በሰላም እንዲመቀመጥ አለበት በቃ አሉባልታ የለ ዳንስ የለ ሴት ላይ መታፈጠው ነገር የለም አንዱን የሚናናቅበት መድረክም አይደለም ለማንነታችን መለወጫ የሆነ ቦታ ላይ እንደዚህ አይነት ቦታ ስንሰበሰብ አላህ ከራሱ የሆነ እርጋታ ይሰጠናል እኛም ማናያቸው መላእክቶች አሁን እንዳለ አካባውራን ሁላችን እኛ እዚህ ተሰባስበን አላህን እንዳወሳነው ደግሞ አላህ ከመላእክቶቹ ሆኖ ደግሞ እኛን ያወሳናል ይሄ ቦታ ነው እንግዲህ በነፃ መንገባበት አይቀርም ይሄ ነበር አለ የሚከፈልበት በነፃ መንገባው እዚህ ቤት መቀመጥ አሁን ይሄን ዳዕዋ መከታተል ከኔ ውጪ የሚያስተምር ወንድሜም ካለ በእንደዚህ አይነት መድረክ መቀመጥ والله በገንዘብ አይለካም ሰዎች የአርሴናል ደጋፊ ነን ብለው እኮ ሁለት ማማ ወተት ይጠጣሉ ምን ነው አርሴናል 5 ገባበት ብሎ ምን አገባህ አንተ 6 ቢገባበት ምን አስጨነቀ የአርሴናል ተጫዋች የተጫወቸው ቆንጆ ዶላር ሊዘጋ ነው አንተ በማማ ጉሮሮን ዘግተህ ምንም በማይመለከት ሱብሃንአላህ አላህ ያሳየው እንዴ ኤው ማማ የለዚህ መቃጠል የለ በምንማማረው ትምህርት ራሴን ገመግማለሁ ራስን ተገመግማለህ ራስሽን ተገመግሚያለሽ ይሄ ነው ምንም ጭንቅ የለውም በቃ ምርጥ ቦታ እንደናንተ እዚህ ጋር የተሰባሰባችሁ ሰዎች እንደናንተ والله አራዳ የለም አራዳዎች ናቸው እዚህ ዳዕዋ መጥቶ የሚያዳምጡት ይሄ ዝም ብሎ ስራጣን በሚል ስሜት እንደራሳችሁ እንዳገመግሙ والله እድለኛ ናንተ እቺን ዳዕዋ ማግኘት አላህ እኮ ያስታውሳል ከሰባቱ ሰማይ በላይ ያለው አላህ አርሽ ላይ ያለው አላህ ከአርሽ በላይ ያለው አላህ አንተን ሲያስታውስ አህመድ ብሎ ያ ባሪያም ብሎ ማስታወስ ከዚህ የበለጠ ስኬት ምን አለ ሐሙስለት ከመቅሪብ እስከ ኢሻስ ሐሰን ሁሴን መስጊድ ያዳመጥከው ልጅ አህመድ የምትባል አሁን ጠቅላይ ሚኒስቴሩ አብይ ይጠሯል ብትባል እንኳን በእግር አይደለም በእጅ ትሮጣለህ ከመደንገጥ የተነሳ እዚህ ዳዕዋውን የተሳተፈ ሰውዬ ጠቅላይ ሚኒስቴሩ ይጠሯል ብትባል የለህም በቃ እስከምትደርስ ላበላብ ነው የምትሆነው ታላቁ ጌታ ነው የሚያስታውሳው እዚህ ቦታ ቁጭ ስትል ከዚህ የበለጠ ትልቅ ቦታ የለም ሁሌ ማፍቀር ጌታዬ ህይወቴን ሙሉ የመስጊድ ፍቅር ስጠኝ በለው ለምን ሰዎች ዛሬ በትክክለኛው ማንነታቸውን የሚያውቁት መስጊድ ገብተው ዳዕዋ ሲያዳምጡ ነው መስጊድ ስለገቡ ብቻ አይደለም ዳዕዋ አዳምጠው ህይወታቸውን ከለወጡበት ነው እንጂ አላህ ይጠብቀን አንዳንዴም እኮ አወል ሰልፍ ሳይመጣ ሞጭላፋ ሌባ አለኩ አወል ሰልፍ አይጠፋም ግን ስንቱን አስለቅሶ ሊሆን ይችላል አታውቀው ግን በተማረው ላይ ልቡ ላይ ቁጭ አድርጎ የሚፈክርና የሚያስተነትን ከሆነ ብዙ ወንድሞች ይተበቁበት ስለዚህ አርስቴ ይሄ ባይሆንም መግቢያ ግን ላረግ የፈለኩት የዚህ አይነት ቦታ መቀመጥ ዳዕዋ መጠራት ተንገብግበን መምጣት አለብን ተንገብግበን
ይሄ ፕሮግራም ዛሬ እዛ ጋር ባዶ መሆን አልነበረበት እዛ ጋር ባዶ መሆን አልነበረበት ለምን ይሆናል እዚህ ጋር የሚመጣው ዳዒኮ ኃይለኛ ኮሚሽን የሚከፈለው ስላለ ነው የሚመጣው ያ ኮሚሽን ደግሞ ከአላህ ነው አንድን ሰው ማቅናት አንድን ሰው ወደ ተሻለ ህይወት መምራት አንድን ሰው ከነበረበት ከወደቀበት ከዘቀጠበት ስነ ምግባር እንዲመለስ የሚያደርግ መድረክ ያዘጋጀው ዳዒ ዱንያ ላይ ከሚገኘው መኪና ዱንያ ላይ ከሚገኘው ቤት እሱን ያገኘው የተሻለን ያገኘው ብዙም ቢያስቸግር ባህሪ እዚህ ውስጥ ካለ ይሄ ባህሪያችንን ካስተካከልን ይሄ ዳዒው የመጀመሪያው አጅር የሚያገኘው እሱ ነው ለምን አስተዋውሷል ገጽሷል መክሯል ስለዚህ እኛም የዚህ አይነት መድረክ የዛሬ 4 ወር ይመስልኛል ከመጣው እዚህ መስጊድ ወይም 5 ወር ሆነኛል እንደዛ አካባቢ ነው መግቢያ ላይ ተናገርኩት ይሄን ነው የትም መድረክ ስናገር ወደ ዳዕዋ መድረክ ከመግባቴ በፊት እናንተና ነው ይሄን ዳዕዋ የሚያዘጋጁት የሚባል እስልምና የለም አንተ ራስ አንዱ አዘጋጅ ነህ ልጅ በቦክስ እንዳይመታ ትፈልጋለህ አዎ መስጊድ አምጣው ዳዕዋ አስመታው ታላቅ ምን እንደሆነ በደንብ ያዳምጥ ታላቁን ያላከበረ ለታናሹ ያላዘነ ከኛ አይደለም ብለዋሉማ ኬሚስትሪ ቲቸር እንዳትል ነብዩ ናቸው ሰለላሁ ዐለይሂ ወሰለም ኬሚስትሪ ቲቸር ይሄን አይነግረህ የያንዳንዱ መገለጫ ባህሪ የሚባለው ነገር እዚህ ነው የምታገኘው እዚህ ውጪ የምታገኝበት የለም ዛሬ መሬት አጭበርብሮ የህዝብ መሬት የሚወስደው ዶክተር ነው ተብሎ ሙስና የሚቀበለው እኮ ፒኤች ዲግሪ ያለው ማስተር ያለው ነው የአላህ ፍራቻ ያለበት ጥሩ ስነ ምግባር ያለው ሰው ጉቦም አይቀበልም አያደርገውም አንድ ሀገር ትክክለኛ መዳን የምትችለው ብዙ ፒኤች ዲግሪ ያላቸው ሰዎች ሀገር ስለሚመሩ አይደለም አንዳንዴ ጃሂል ሆኖ አሊፍ አያቅም ባ አያቅም የወደቀ ቀብር ማንሳት ያንቀጠቅጠዋል በቃ በተፈጥሮ አላህ ያስተካከለው አረ የሰው ሐቅ አውዙ ቢላህ ይላል እንዴት ወስዳለው ነው የሰው ሐቅ ይላል አገሪቱ ጠፋች ይባል ማን ያጠፋት የተማረው ነው እኮ ያጠፋ ያለው ዘራፊው የተማረ ነው ለምን የተማረው ፊዚክስ እና ኬሚስትሪ እንጂ የአላህ ፍራቻ ውስጥ አልገባም ኬሚስትሪ ውስጥ ተቅዋ የለማ ገንዘብ እንዴት እንደሚገኝ ነው የምትማረው ፊዚክስ ውስጥ ገንዘብ ነው እንጂ ያለው አላህ እንዴት እንደምትፈራ የምትማረው የለም እዚህ ካልገባን ተስፋ የለንም መንቀሳቀስ አንችልም ከቤታችን መውጣት አንችልም ሞባይል አናገራለሁ ስትለው ቀምቶ ይሄዳል ሞባይል አልያዝ ደሞ ካልክ ምንም ሞባይል ሳልይዝ መስጊድ ሄዳለሁ ደሞ ካልክ ጆሮን ነው የሚነጥቀው ጆሮን ይወስድብሃል ሞባይል መስለከው ለምን የተሻለ ትውልድ መሆን የሚችለው መስጊድ ላይ ዳዋ ሲያዳምጥ የዚህ አይነት መድረክ እንኳን ያደለም እኔ ወንድሞቼም አባቶቼም ማሳሰባችሁ የዚህ አይነት መድረክ እዚህ መስጊድ ሲዘጋጅ በሴቶች በኩል አመቻቹላቸው ዳዋውን ያዳምጡ መጣ ማዳመጥ አለባት ብዙ ባል ለሚስቱ ሐዲስ ሲናገር የሚያዳምጡ የለም ተው ተሰምቻለሁ ነው የምትለው ተው እሷ ምናገራለሁ ተኔ ደሞ እናንተ መቼ ነው ሐዲስ የለመዳችሁት ልትል ነው አንድ ላይ ግን መርፌ ተወቅታችሁ ስትገቡ ቤቱ ይስተካከላል አንድ ወንድምን ልጅን ሚስትን እዛ ብታመጣ ቤታችን ብዙ ለውጦች ይመጣሉ ምክንያቱም አንድ የተሳሳተ ሰው ከተጣላው ሰው በላይ ከሌላ ሰው ዳዕዋውን ሲሰማ ልቡ ይከፈታል ሚስት ከሌላ ሰው ዳዕዋ ሲሰማ ባህሪዋን ታስተካክላለች እንጂ ምን ችግር አለ የሐሙስ ራታችን ባታዘጋጅ ባለቤት ባታዘጋጅ ለአንድ ቀን ሐሙስ በ15 ቀን አንዴ ወተት በዳቦ 10 ደቂቃ ተፈልቶስ ቢበላ ምን ችግር አለ ዳዋ ካላዳመጠች ታስቸግራለች ዳዋ እንድታዳምጥ አድርጋት መጣት ታዳምጥ ላተምነው ኢማ አላህ ያ አላህ ባሪያ ሴቶችን መስጊድ እንሂድ ካላችሁ አከልክሏቸው ነይስቲ በ15 ቀን አንዴ መስጊዳችን ብፌ ያለ ይሄን ብፌ እስቲ በልተን እንምጣ በል አንተም እዚህ ትበላለህ እሷም እዛ ትበላለች ከዛ ቤታችን ምን ይሆናል ኑሩ እየበራ ይመጣል እሷም ስተቷን ታገኛለች አንተም ስተትን ታገኛለህ ከዛ መተራረም ይመጣል በሰላም ቤታችን ይቀጥላል እኛ ብቻ አዳምጠን ደሞ ማዳመጣችን ብቻ እኮ አይደለም ችግሩ ያዳመጥነው ማለመናገራችን ለሚስቶቻችን ሁሌኛ በቃ ምን ጠይቀው ዘይት አለቀ ቲማቲም አለቀ ብቻ ስለሆነ ማለት ነው እሱ አንዱ ዋጅብ ነው ችግር የለው
ግን ዛሬ ካዳመጥኩት ተብሎ ከመናገርና ያልምዳችን እስኪመጣ ድረስ በተቻለ መጠን ቤተሰቦቻችንን ጠርተን ይሄንን ዳዕዋ እንድናስተላልፍ አደራ አላለሁ። ዝግጁ ናችሁ አይደል? በቀጣይ ዝግጁ ናችሁ ኢንሻአላህ። የዛሬው ርዕሳችን ወንድሞቼ በሰጡን መሰረት ትልቅ ርዕስ ነው። ከምንም በላይ ያው ራሴንም እናንተንም ለመመካከር ያክል ነው። ብዙ ሊባሉ የሚችሉ ብዙ ርዕሶች ናቸው። እኛ ግን ባለችን መቅሪብ እስከ ኢሻ እንግዲህ ትንሽ ሰዓት ናትና በዚህ ሰዓት ላይ ለመተዋወስ ሞክራለሁ ኢንሻአላህ። የዛሬው ርዕሳችን ወይም መልካም ስነ ምግባር በሚል ተዘርዝሮ ያልቅም። ድንገት ወንድሜ መሐመድ ፈረጅም ወይም ኡስታዝ መሐመድ ፈረጅ ነካክቶታል ይመስለኛል እንደተናገሩት። እንግዲህ ያው አንዱ ከአንዱ ደግሞ ሲያቀርብ ይለያያል። ያው ሸራተን የሚያዘጋጀውና ጊዮን የሚያዘጋጀው ብፌ አንድ አይደለም። ያው እንግዲህ ትልቁ ብፌ የሸራተኑ የመሐመድ ፈረጅ ይመስለኛል። እኔ ከጊዮንም እንደ የመንደር ምግብ ቤት አድርጋችሁ ቁጠሩትና ትንሿ ናት ብዬ አስባለሁ። የቷን እንደምትለውጠን እሱን እኛና ነፍስያችንን ከአላህ ጋር የምንተሳሰብበት ነውና እኔ ዛሬ የማነሳቸው የአንድ ሙእሚን የስነ ምግባር መገለጫው የሆነው 4-5 ነጥቦችን ለማንሳት ነው። ከደረስን 5ቶቹንም እናነሳለን። ካልደረስን ግን ኢንሻአላህ ያለችውን ለማንሳት እሞክራለሁ። ከዚህ መካከል ሙእሚኖች ትልቁ ስነ ምግባራቸው የሚባለው ምላሳቸውን መጠበቅ ነው። ምላስ የሚባለው ነገር ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል? በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋለሁ አሉ። ለጀነት ዋስ ሆነዋለሁ አሉ። ይሄ ምንድናቸው? ሐራም ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናገረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋለሁ አለ። አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው? ወይሉ ሊኩሊ ሁመዘቲን ሉመዛ አለ። ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ። ምክንያቱም ምላስ በጣም ይወጋል፣ ሰዎችን ከስራ ያወጣል፣ ትዳር ይበጠብጣል። በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል እያልን የምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል። እና ይሄ ምላስ የሚባለው ነገር በጣም ከባድ ነው። ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ يدخل الجنة نمام አሉ። ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ። ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት። በትክክለኛም ዛሬም ቤታችንን፣ ስራችንን፣ ጉርብትናችንን፣ ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው። ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው? ሐሜት፣ የወንድምን ክብር መዝለፍ፣ ማሳነስ፣ በማይገባ ቦታ ስሙን ማንሳት። እናታችን አንሻ አላህ ስራዋን ይወድላትና የረሱላችን ሰለላሁ ዐለይሂ ወሰለም ሚስት የሆነችው የአቡበከር ሲዲቅ ልጅ የሆነችው በወሬ የተነሳ ባልተረጋገጠ ወሬ ይህን ሰርታለች ተብሎ ለረጅም ቀናቶች አይኖቿ አልደረቁም ነበር። ምክንያቱም ወሬ ለአንድ ሙሚን በጣም ከባድ ስለነበር የተወራባት ወሬ ዚና ሰርታለች ወይም ዝሙት ሰርታለች ተብላ። ነገር ግን ለረጅም ጊዜ አይኔ ሁሉ አልደረቀም ነው የምትለው። ምክንያቱም ምላስ ስብራቱ ከባድ ነው። በተለይ ምንም የማያውቅ ሰው
በሬ ወለደ ተብሎ ወሬ የሚወራበት ሰው በጣም ይጎዳዋል ለመጠገን በጣም ትቸገራለህ በተለይ ደግሞ እንደ ሀገራችን ባህልና አኗኗር ህዝብን ለመበተን እንደ ወሬ ቀላል ነገር የለም እንደ ወሬ ቀላል ነገር የለም ነገር ግን ወንድማችን እንኳን ወሬ ልናቀባብልና ልናማው ይቅርና ኢስላም ካስቀመጠልን በጣም የሚገርማችሁ አዳብ ኮልፌ ቀብር ሁላችንም ሰው ስንቀብር አንዳንድ የሰዎች ድምጽ ተሰማላችሁ ምን የሚል ድምጽ አንተ ረገጥከው እኮ ቀብሩን ረገጥከው ይላሉ ምን ለማለት ነው የወንድም ቀብር እንኳን ኮልፌ ላይ መርገጥ ክልክል ነው ሞቷል እኮ አይክም ቀብር ላይ እንኳን አክብሮታል ወንድሜ ቀብር ላይ አክብሯታል እህቴ ቆሞ ያለውማ በምን ሚንዛን ታስቀምጧል የበለጠ ወንድምህን ማክበር ያለብህ አሁን ነው ማለት ነው ቀብር ላይ መርገጥ ከተከለከለ አብረው የሚኗኗረው ከመስጊድ የሚወጣው በስራ የምትገናኘው ደግሞ አካል ምን ያህል ከባድ ነው ስለዚህ ለማህበረሰቡ ትልቅ ነቀርሳ የሆነው ምንድነው ሐሜት ወይም አሉባልታ ነው ለዚህ ነው አላህ ሐሜት ምን አይነት ቆሻሻ እንደሆነ በሚገርም ምሳሌ ነው የነገረን አላህ أيحب أحدكم أن يأكل لحم أخيه ميتا فكرهتموه አንዳችሁ ቢላ ተሰጣችሁ የወንድማችሁን ስጋ ቆርጣችሁ ብሉ ብትባሉ ትበላላችሁ አለ አላህ ምሳሌነቱን ራሱ ምን አረጋችሁ فكرهتموهم ምሳሌነቱን ራሱ ጠላችሁት ይላል አየው የሸፋፋ ብሎ የሚሳደባል አየው መኪና ያዘው ከታባቱ እንዳመጣ ይታወቅ لا اله الا ከዚህ በለጠ ከባድ ወንጀል ደሞ ከታባቱ አምጥቶ እኔ መሰለ ጃኬት ደሞ የለበሰው አረ ሰሞኑን ደሞ ቀብረር ብላለች አልহামዱሊላህ ቀብረር ይበልለ ዶሮ መስሎ ጎንበስ ከሚልብ ወንድም አይሻል ቀና ብሎ ልብሄድ ወንድም እኮ ሲያጣ ነው የሚያሳዝነው አይደል አግኝቶ ሰላም መሆን ይሻላል ለምን ካጣ አንተንም አዛ ያደርጋል ባይንም ጥቅሻም ይሁን በከንፈር በመነካከስም ይሁን ሁለቱም ሐሜት ናቸው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐሜት ምንድነው ተብሎ ሲጠየቁ ምን አሉ ዚክሩ አኻኸ ቢማ ይክራሉ ወንድምህ በሚጠላበት ነገር በሚጠላው ነገር ስሙን ማንሳት አሉ በሚጠላው ነገር ስሙን ማንሳት ሰዎች ካለማወቅም ይመስላል አንዳንዴ ልክ የወንድማቸውን ስጋ ሊበሉ ሲሉ ምን ይላሉ አላህ እንደው ሐሜት ያርግብኝና ይላሉ አንዳንዶቹ ደግሞ በጣም ደግሞ ቆንጆ አድርገው ደግሞ ከመታየታቸው የተነሳ ዶ አስተግፍሩላህ ይላሉ በደንብ ጠጥተውታል እኮ አጥንቱን ጨርሰው ስጋውን በልተውት ምን ብለውት በቃ አስተግፍሩላህ እንባባል ይላሉ አስተግፍሩላህ ይሄውን አይበቃም ተውበቱ ይሄ ተቀባይነት የለው ለምን የተከበረው ወንድምህን ስሙን ነው ያነሳከው ስሙን ማንሳት የማይፈቀድልህ ለዚህ ነው አላህ እዚሁ አያ ላይ ምን ይላል لا يسخر قوم من قوم عسى ان يكون خيرا منهم ይላል አንዳችሁን አያሳንስ ይላል አንተ አታውቅም እንጂ አላህ ዘንድ እሱ ነው በላጩ አለ እዚሁ ላይ ደግሞ አያይዞ ምን አለ አንዳችሁ ወንድማችሁን በቅጽል ስም እንዳጠሩት አለ በቅጽል ስም ድንገት ወፍራም ሊሆን ይችላል አንተ ቦርጫም አይቻልም ማለት ነው ለምን አይወድም አይነሱ በጣም ቀጭን ሊሆን ይችላል በሆነ ስያሜ ሊሰጠው ይችላል ይሄ ሁሉ አይቻልም ስለዚህ ወንድም የሚባለው ነገር በጣም ከመክበዱ የተነሳ ቀብር ላይ ያከበረን አላህ ስሙን ማንሳት ደግሞ ወንድማችን በጣም ከባድ ነው በእነዚህ በተማሙ ወንድሞች መካከል አላህን የማልገባም ብሏል አንተን አፎቱ ሊላ ጨርሰ መጣፍ አላህ ዘንድ ያለብህ የወንድምን ክብር ማንሳት ከምንም በላይ ከባድ ምክንያቱም ትላንት የነበረው ያ ምርጥ ዘመን የሚባለው ሰሃባ እንኳን ስሙ ሊነሳሳ ይቀርና እና አብዱራህማን ኢብኑ አውፍ የሚያደርጉት የነበረው ምን ነበረ ወንድሜ ሆይ የውነት ወንድማማችነት ወንድሜ ሆይ አንተ አላገባህም
እኔ ቆንጆ ቆንጆ ሚስቶች አሉኝ መርጠህ የፈለካትን አግባ አንዱ አልፍታለህ መርጠ የፈለካትን አግባ ይሄን የምታየው ደግሞ የእርሻ ቦታዬን ከፊሉ ልስጥና ውሰድና ስራበት እያሉ ነበር እንኳን ሊተማሙ ይቀርና ንብረቴ ነው የሚሉት አንተ ማለት እኔ ነኝ እኔ ማለት አንተ ነኝ ነበር የሚሉት ለምንድን ነው እኛ ዛሬ እዚህ ውስጥ የገባ ነው ወደ አሉባልታ ወንድሞቻችን ወደ ስማንሳት ወንድሞቻችንን ወደ ሐሜት ወንድሞቻችን ያስገባ ነው ለምንድን ነው ለኔ ብቻ ልኑር ብለን ነው ለኔ ብቻ ልኑር አላህ የቀነሰብን ረህመት ምንም የለም ትላንት ሁላችንም ከምንኖረው በላይ እየኖርን ነው ውሸት ምንም ችግር የለም ሰው አጣው ይላል ምን አጣ የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ ያወጣ አጣው ይላል እንዴ በጠረባ የሚጣል ጫት እየገዛ ምንድን ያጣው ቁም ሳጥናችን ሙሉ አይደል እንዴ ጠቦኮ ቁም ሳጥን እየቀየርን አይደለም እንዴ የትኛውን ልብስ ልልበስ ይያልን እኮ ስንት ሸሚዝ እየመረጥን አይደለም ምንም አልጎደለም ምን ጎደለ ልብ ጠበበች እቺ ጠበበች የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው አሁን 11 ክፍል ይሰራል አንድ ቀን ተሰግዶበት አያቀም ባክ እንደ ሁለት ክፍል ደግሞ ሊጨምር ነው ይላል ለምን ሲል እኔ ማላቀውም ይላል እሱም አያቆም እኮ ጠቧል ለምን ቀልቡ ጠቧል ይሄ ለራስ ብቻ የሚለው ነገር በጣም ከመብዛቱ የተነሳ ይሄን አከል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው ባሎቻቸውን አጥግቦ ነበር የሚሸኙት ቂቤ ለባል ነበር የሚቀርበው ዛሬ ግን የሌለ ነገር የለም በእግር የሚሄድ ተማሪ የለ በሰርቪስ ነው የሚሄደው መንገድ ላይ ሽንት ቤት የሚጠቀም የለ ፓምፐርስ ጨርሷል ስንት ብር ምን የቀረው ነገር አለ ሩዝ ይነሰራል ወይስ መኮሮኒ ይሰራል ኢንዶሚ ይሰራል ተብሎ ነው ትምህርት ቤት ምን ሸኝ ምንም የጎደለ የለም ቀልብ ጎደለ ትላንት ብርቅ የነበረው ዶሮ የሚበሉት ለእናቶቻችንና ለአባቶቻችን ወይም ለአባቶቻችን ብቻ ነበር ምንም የለም ለኔ ስንል ለወንድሜ ሳንል ስንቀር አላህም ለኛ የሚያመጣልን ነገር እየጠበበብን ይመጣል የወንድም ህመም እየታመምክ ስትመጣ አላህ ላንተ ይደርስልሃል يرحم من في الارض يرحمكم من في السماء መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ የጠበበው ቀልባችን ነው የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታውስ ገብተን መርዳት ማገዝ ነበር የተነገረን ካጠገቡ መቆም ነበር ማድመጥ ነበር አብሽር ማለት ነበር አይዞ ማለት ነበር የአንድ ወንድም መገለጫው ይሄን ነው እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብላ አንተ እንደው ቀድሜ ብሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብትለብለስ ብታስብ በጣም ከባድ ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ ይሄን ነው ማሰብ ያለብን ከተዛዘንን ዝናቡም እየዘነበ ነው ማሻአላህ ፀሐዩም እየወጣ ነው ማሻአላህ ምንም የጎደለ የለም አየሩም የው ንፋሱ አለ ኬክ የሆነ አየር አለን የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን ግን ከእንደገና አየሩ ምናበላሽው እኛ ስለሆነ ነው አየሩ በምን ይበላሻል በወንጀል ይበላሻል በመካከላችን ባለመተዛዘን ይበላሻል እኛ ግን ከተዛዘንን አላህ ያዝንልናል ስለዚህ የአንድ ሰው ትልቁ መገለጫው ምን መሰላችሁ አንተ በሰው ላይ የተጣድቅ ሰው አይደለም ما يلفظ من قول الا لديه رقيب عتيد ነው የሚቆጣጠሩ ሁለት መላእክቶች አሉ ረቂብና አቲድ የሚባሉ አሉ ይቆጣጠሩታል
አንተ በሰውዬ ላይ የቆምክ ትራፊክም አይደለም አላህ የተሳሰበው የማንም ሰው ስም አታንሳ በማንም ሰው ጓዳ አትግባ እነዛ የሚኖሩት ሚሊዮነር አሉ ምን አገባ ይኖሩ እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ በቃ አይመለከተም ከቻልክ ይደርዳቸው ካልቻልክ ሌላ ነገር ውስጥ አትግባ እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ ሁለቱም የጥላቻና የውዴታ ግዴታ አይደለም ያቱም አንዳንዶቻችን ምን እንሳሳታለን ፈእነንተና እኮ አላህ ወደዳቸው አዘነበባቸው ለቀቀባቸው አይደለም እንደለው ለቀቀባቸው አንተ ማሻአላህ ትላለህ አንተ አላወቅም እንጂ የውመል ቂያማ ሳት ይሆናል የተሸከሙት ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው አንተ አታውቀው ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም ነገ የውመል ቂያማ ነው የምታውቀው ስለማንም ፎቅ ስለማንም መኪና ስለማንም ብር አንተ አይመለከትም አላህ የውመል ቂያማ የሰው ልጆች አራት ነገር ሳይጠይቁ አያልፉም ተብሏል አራት ነገር ማንም ሰው ሳይጠይቅ አያልፍም ከነዛ መካከል አንዱ ገንዘብ ነው ገንዘብ ደግሞ ለሁለት ነው ጥያቄው ከየት አመጣ በምን አወጣ ከየት አወጣ በምን አወጣ አሁን ይህን ጥያቄ እንዴት ይመልሳል ሰው ልጅ ይሄ ከባድ ነገር ነው ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ 30 አመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 አመት 20 አመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም አላህ ወደ 10 ፎቅ ሊሰጠው ይችላል እኛ ምን አገባ نحن قسمنا بينكم يا الله እኛንም እናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው ምክንያቱም ከሐሜት ጀርባ አጠገቡ ምን አለ አንድ ሰው ሲያማከው ውስጡ ሌላ በሽታ አለ ምንድነው እስቲ ማን ነው የሚነግረኝ ምቀኝነት አለ የሚያማሰው እኮ ምቀኝነት ስላለው አላህ ደግሞ ምን አለ አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንዴ እናንተ የምትመቀኛኙት አለ ስለዚህ ከማን ጋር የተጣለው ከአላህ ጋር አከፋፋይ አላህ ነው አንተ የተሰጠ ድርሻ ካለ ለሚገባው አካል ማከፋፈል ነው ካንተ የሚጠበቀው ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል ላመነውም ላላመነውም ላመፀውም ላላመፀውም አላህ ለፈለገው ይከለክላል ለፈለገው ይሰጣል ዱንያ እንደሆነች 950 አመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል ይኸው 60 እና 70 አመት ደግሞ ተብሎ የተነገረው ይሄ ኡማ ነው ዛሬ መስጊዳችን 90 የሚያክል እድሜ ከተገኙ ማሻአላህ በሉት ጨረሱት ጨፈጨፉት ኮኔ እድሜ የቡሰውን የበሉት ነው የሚባለው ግን ያው ዱንያን ጨርሷል የደሚሄዱት ነክተዋት ነው የሄዱት ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ ሰዎችን እየጨረሰች ነው የምትወስደው እንጂ አንተ ጨርሳት ትውልድ እየተካካይዳል እያለ ቂያማ ይቆማል ስለዚህ ማንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ ሐሜትን ሲጀምር ምንድነው በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው ምቀኝነት ነው እንዴት ከታ መጡ አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ አላህ ይጨምርለት እንጂ ማለት ያለበት ለዚህ ነው እኮ ማሻአላህ በሉ የተባለው አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታዬ ነው አላህ እስልምናን የሰጠ ጌታ አልহামዱሊላህ በምን ይለካል ኒዕመተ الاسلام በምን ይለካል አውርተን ማንጨርሰው እኮ ጸጋ ያለበት ነው አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን ለምን ሽታ ቢኖር እዚህ ቤት መግባት ስለማይችል ሹፍ አንድ ሽታ የለም
ይህን ጸጋን ይሰጥ ያለ ውዱ የተቀመጠ የለም ለምን ሰላቱ ስለሚበላሽበት ንጹህ ነው ማለት ነው ጀናባው ነው አልገባም ሻወር ታጥቦ ነው የመጣው ይህን ኒዕመተ ኢስላም አላህ ሰጠ ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ በቀልቡ ላይ የጎመን ዘር የምታክል ላ ኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው ላ ኢላሃ ኢላላህ ራሱ እኮ ተስፋ ነው ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን እንከጅላለን ከጌታችን ይህን ትልቅ ጸጋ ከሰጠ አልহামዱሊላህ ለምን አንተ ፈርማ አይደለም እስላምን አላህ ይሰጠ አላህ መርጦ ነው እስልምናን ይሰጠ ይህንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም አንዳንዴ እንትና ምን ሆነች ለምን ታመመች ተብሎ እኮ ከሥራ ውጭ የሆኑ ሰዎች አሉ በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ አንድ ማህበረሰብ በሰላም እንዳይኖር ከሚያደርጉ አንዱ ጠንቋይ ነው በየመንደሩ ተደብቆ ይኖራል ሰዎች ሲያያቸው ሸኾች ይሏቸዋል አጭበርባሪ ሸኽ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዘው ያስቀመጠ በሚበላ ሰጠውት በሚጠጣ ሰጠውት በልብሱ ቋጥረውበት ስንቱን ከሥራ ያወጣሉ ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ ለምቀኛው ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ነው ስንቱ ከሥራ ይወጣል በርግጥም ላስፈራራ አይደለም የዚህ መድኃኒት ሰደቃ ነው የዚህ መድኃኒት ሰደቃ ነው አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ ቶሎ ዳሽን አትሩጥ አሮጊት ጋር ሩጥ የቲም ጋር ሩጥ ምስኪን ጋር ሩጥ እዛ ሄዳስ መዝግብ እናትን ደበቅ አርገህ ስጣት አባትን ደበቅ አርገህ ስጠው ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል ከዛች አካውንት በእጅ ደሞ አውጣ የሆኑ ሰዎች ይደዘይራቸው አንተና አላህ ብቻ መታቃቸው ሄዳ አንኳክተ ብትችል ፊትን ሸፈነ ምክንያቱም ለነሱ መስጠት ኩራት አይደለም ስጦታ ነው ያ የተንሻፈፈች ጫማ ምትለብስ አሮጊት ካለች ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋሩጥ አክስትም እናትህ ናት ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ በአንተ ላይ ቢመጡ والله يقولوا إن الناس لو اجتمع على أن ينفعوك بشيء لم ينفعوك إلا بشيء قد كتب الله عليك የሰው ልጆች ሁሉ አንተን ንጉዳ ብሎ ተሰባስበው ቢመጡብ አላህ ተጎዳለ ብሎ ካልጻፈ ማንንም አይጎዳም ማንንም አይጎዳም አላህ የጻፈብህ አይቀርም ጣሊያንም ሄደ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጣ ትነሳለህ 1000 ዶክተር ስላየም አድንም አንድ ሰውም ብቻ ስላከመም ደግሞ አትሞትም አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለ ትጨርሳለህ ትሄዳታለህ ገና ነው ካለ ደግሞ ትቀጥላለህ ማንንም አንተ ሉግዳቢል والله መጉዳት አይችልም ቢጎዳማ ስንቱ ይጨርስ ነበርኩ ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን كما قال الرسول عليه الصلاه والسلام በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል ኢስቲግፋር ነው ጌታዬ ወይ ምህረት አንተን እጠይቃለሁ اذا حصرت فاستغفر الله ወንድሞች ላይ ምቀኝነት ከች ሲልብህ አስተግፍሩላህ ጌታዬ ሰጪው አንተ አይደል እንዴ ከልካይ አንተ አይደል እንዴ ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ
ወንድሞቹ ባገኙት ነገር አይበሳጭም ተደሳሽ ነው በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር ከየት መጣ ወንድም እኮ ስላገኘ ነው ወንድም ስላገኛል እንዴ ምንጣፍ ያገኘው ወንድማችን እኮ ስላለ ነው እኮ አምፖል ያማረ የተሰካለን እንዲ ኑር ሆነ መስጠት ወንድም ስላገኘ ነው በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ ሐሜትን ይጨምራሉ ውስጣቸው ግን ምቀኝነትን ይዘው ነው በወንድሞቻችን ላይ መመቅኘት የለብንም ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት በሁለት ነገር በስተቀር መመቅኘት አይበቃም አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለ የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ይችላል እንዴት ነው ምቀኛ መሆን ገንዘቡን ያጥፋበት እንድትልኩ አይደለም ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦቼ እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም ይሄ የተፈቀደ ምቀኝነት ነው ምቀኝነቱ ግን ምንድነው እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም መልካም ነገር ሲሰራ በخير ነገር ሁሉ ያመልጠው ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው ገንዘብ በደንብ አለ የሚመርጣቸው ግን ከመቶ 5% አይሞሉም ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል ለመስጊድ ሲባል ያንቋቸዋል ወንድም ታመመ ያንቋል እንኳን ገንዘቡ ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው አልዘየርከውም ወላሂ ቢዚ ነኝ ይላል ለወንድሙ ቢዚ የሚሆን ሰው አለ ሄዶ አሸታ አርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ ቢዚ ነኝ ይላል ይሄውን ዱንያ ይሄን ነው ምንቀናበት እኛ ሰው በትክክለኛ የምንቀናበት ሰው ማን ነው እንደው ስንት ቀን የመስጊድ የሰራ ሰው ቀንተንበታል ስንት ሰዎችን ያዳነሰው የቀናንበት ሰው አለ የለም የኛ ቀናታችን ምንድነው አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን ጎማ አይቀረን ስፖኪው አይቀረን እሱን ነው የምናየው ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት እኛ እናውቀው በዚህ አልነበር የምትቀነው ለሰው የኖረ ሰው ካለ እዚህ ሰው የለ ነው መቀናት ያለባችሁ والله የውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁንኛ መስጊድ ውስጥ ምን ነው አይቀርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ ያለን እኮ والله መቸገርኩ የለበትም ለምን ይርበዋል ማን ነው የፈቀደልን ስለ ሙስሊም እኮ አይደለም እኔ ያወራው ያለሁት እኛ የዚህች ሀገር ሰዎች እኮ አይደለንም እኛ ያለን ሰው ሊረባው አይገባም ነበር እኛ ያለን በባዶ እግር ሰው ሜዳ አልነበረበትም ለምን ስግብግብ ሆነን ሙእሚን ደግሞ ምንድነው ቸር ነው ሆደ ሰፊ ነው ሁሌ በቃ አካውንት ማስገባት ብቻ አይደለም ጭንቆ ማን በላ ማን ጠጣ ማን ለበሰ ማን አገኘ ሰው ሞተ ሲባል ልቡ ሐዘን በሐዘን ይሆናል ሰው ታመመ ሲባል ረብሽ ይላል ቶሎ ወደ መፍትሄ ነው የሚሄደው መድኃኒት አለ ወይ አክም ቤት ታይቷል ወይ ሙእሚን ምን ጊዜም ልቡ እኮ ክፍት ቸር ነው በቃ እንኳን ሞተ በቃ ማታ ለቅሶ ደርሳለሁ የሚል አይደለም ያነባል ማልቀስ እኮ የአንድ ሙእሚን ስነ ምግባር መገለጫው ነው አንድ ሙእሚን ማልቀሱ እስልምና መች ከለከለው ኢስላም የከለከለው የሰው ልጅ ሲሞት ፊት መቧጨር ግጥም ማውጣት ልብስ መቀዳደድ ነው
የጃሂልያ ጥሪ ሲደረግ እንጂ አንድ ሰው አይኑ ቢያለቅስ ሱናም ነው የሚያጅባቸው ሰው ሲሞት ሲያለቅስ አንድ ሰው እንባውን ጠብ አድርጎ ካለቀሰ ሱና ነው ነብያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ያለቀሰ ጊዜ የሞተ ጊዜ አለቀሱ ሲያለቅሱ ቢላል አያቸው ደነገጠ አንቱም ያለቅሳሉ እንዴ አላህ መላእክተኛ አላቸው አው ለምን ያለቅሱ በሰው ልጅ አይደሉ እንዴ قل انما انا بشر مثلكم يوحى الي انما الهكم اله واحد እኔ እንደናንተ ሰው ነኝ በላቸው ለየት የሚያደርገኝ ከናንተ ወህይ ስለሚወርድልኝ ነው አሉ እሳቸው አው አሉት ከዛ ምን አሉት ይሄን ሐዲስ ነገሩት ለቢላል العين تضمى والقلب يحزن وإنا لفراقك يا إبراهيم لمحزونون አሉ አይን ታለቅሳለች ልብ ትተክዛለች ልጄ ኢብራሂም ጋር በመለያየቴ አዝኛለሁ አሉ ይሄ ሰውኛ መገለጫ ነው አንዳንዱ ራሱ እንባ እንቢ ሲለው ለምን ታለቅሳለህ ብሎ ካንተ ጋር ሊጣላ ይመጣል እሱ እኮ እንባ እንቢ ብሎት ነው ረህመት ከየት ይምጣል ተዝነት ከየት ይምጣል ለምድ በሁሉም ነገር ላይ ድርቅርቅ የሚል ነገር ባህሪ ያለው እንባ ማፍሰስ ሱና ነው አንዳንዱ ደግሞ የማይመጣለት አለ ያዝናል ግን እንባ ይሄ እንግዲህ ምንም ማድረግ አልችልም አላህን ጠይቀው ነው አላመጣበች እንደ ቧንቧ የምትከፍተው ነገር አይደለም ከልብ ሐዘን የሚመጣ ነገር ነው ይሄ ሙእሚን ስስ ስለሆነ ነው ስስ ሲባል ግን ልፍስፍስ ማለት ደግሞ አይደለም እንዳትረሱ ስስ ሲባል ልፍስፍስ ማለት አይደለም በሐቅ ነገር ላይ ለሰዎች ያዝናል በውሸት ነገር ላይ ከመጣ ደግሞ እጅ አይሰጥም ጀግና ነው ስፖርተኛ ነው ነካስ ያደርጉት እዛ ጋር የሚወርቅ አይደለም ሙእሚን ይሄማ ያገባህም ጊዜ ጉድ ይፈላል ነካስ ታደርግ እዛ ላይ ተወርቃለህ ካልጋ ውጪ ነው የምትሆነው ጀሰዱን ሲታይ ጠንካራ ነው ሙእሚን ልፍስፍስ አይደለም ሁለት ሰዎች ነው እንጂ የሚታገሉት በአንድ ሰው ጉዳይ ላይ ሙእሚን አይታሰብም ጀግና ነው 200 ሜትር ሄዶ የሚያለከልክ አይደለም ላበላቦ ነው እንደዚህ የሚያለከልክ አይደለም ይሄዳል ይራመዳል ጀግና ነው ቤት ውስጥ ያግዛል ጀግና ነው ሙእሚን ጋር የሴት ስራ የሚባል የለውም ገብቶ በደንብ ያግዛቸዋል ሴቶች ለምን ሙእሚን በባህሪው አይኮፈስም ስለማይኮፈስ በሁሉም ነገር ላይ ጀግናው ነው የሚታየው ስለዚህ አርስታችንም ዛሬ ዋናው ህዝድናን መጠንቀቅ ያስፈልጋል كما قال الرسول عليه الصلاة والسلام አትመቀኛኙ ጀርባ አትሰጣጡ አንዱ ወንድማችሁን ያጫት ሴት ካለች እንዳታጩበት ወዷት አንድ ሴት ካጫት እንዳትመጡበት በቃ አላህ ያሳምርለት ብላችሁ ተው ጀርባ ማትሰጣጡ አትመቀኛኙ ከተመቀኛኛችሁ እንጨት እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል ሰላትን ይበላባል ወንድም ላይ ስትመቀኝ የቅድሟን ሱና ሰላት ያበላሽባል ሰኞ ጾም ኮን የሰኞ ጾም ያበላሽባል ምቀኝነት በጣም ጥንቃቄ የሚያስፈልግ ነው በጣም ዱዓ የሚያስፈልገው ነገር ነው ከባድ በሽታ ነው አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ የቤት ክራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መጥተህ ባክስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለህ እንዳትመጣሱ ጋር ይሄማ ሞራሉን ገደልከው ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምር ያለው አትበለው እንደዚህ የሰው ልጅ ነው ይታመማል አረጌታዬ ይላል በቃ አረጌታዬ እኔ ቤት ክራይ ዛሬ 28 ነው ቂብላዬ ጠፍቷል እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው ወንድም ጋር ስትመጣ ጥንቃቄ ያስፈልጋል አንዳንድ ወንድሞች ደግሞ የሚመጡ አለ እሱ ገና ማያት ሴት የለም እንደው ኒካ አስራሉ ብሎ እየተጨነቀ ነው ይመጣና ዱንያ የተመቻቸለት ባክ እንደው ሰሞን ኢንሻአላህ ሁለተኛ ሚስት አስቤያለሁ ይለዋል ልጁ አሁን ዱዓ ነው የሚያደርግለት ያ ረቢ አታሳካለት ነው እንጂ የሚለው አሁን ይሄ ወንድማችን ጋር ይወራል አይወራም
ተገቢ አይደለም ለምን እሱን በቃ ሳያስበው ከኢማኑ በላይ የሆነ አሳይመንት አንተ ማመጣህበት ብትችል አንተ ምን ነበር ማድረግ የሚጠበቅብህ አንድ ቤት አላህ ሰጣ አርላው እኔ ከክራይ ያወጣኝ ጌታ አንተ ክራይ ላይ አርላው እስቲ የሶስት ወር ደግሞ 30 ሺህ ብር የቤት ክራይ ክፈል ብትለው እኔ እንጃ ለአንተ ብቻ ሁለት ረካ ሰግዶ ዱዓ ያደርግልሃል መስከረምን ነፃ ያረከኝ ጥቅምትን ነፃ ያረከኝ ህዳርን ነፃ ያረከኝ አላህ ከየውመል ቂያማ ጭንቅ ደግሞ ነፃ ያውጣ ይልሃል ለምን አንተ አራዳ ስለሆንክ ነው እንደ አላህ ቤት ይሰጠ እሱ ሞኝ ስለሆነ ነው አይደለም አንተም በዛሽ ቤት ፈተና አለብህ እሱም ቤት በማጣቱ ፈተና ነው ለሁለታችንም ፈተና ነው ቤት ክራይም የሚቀበለው የሚሰጠውም ፈተና ነው ስለዚህ ጸጋችንም ስናወራ ቀልባቸው በተለያየ ፍላጎት የተሰበሩ ወንድሞቻችን ጋር ስንመጣ ጥንቃቄ ያስፈልጋል እንዳይሰበሩ በበለጠ ይጨነቃል አሁን አንተ የነገርከው ኢንፎርሜሽን ስብር ነው የሚያደርገው በቃ ስለዚህ ስናወራም እየተጠነቀቀ የግድ አምጥተ ለመስጊድ ሰው ቤት አከፋፍልም ባንለ አላህ 2-3 ቤት ከሰጠ ለታናሽ ወንድም ሰጠው ለታላቅ ወንድም ሰጠው ባሏ ተቸግሮ ከሆነ እህትን ይወሰደው ባል ካለ ወላሂ ሰጠው እናታችን አሲያ እኮ ከቤተ መንግስት ወጣለች የፊራውን ሚስት በግቢዋ ላይ እኮ የአባይ ወንዝ ነው እኮ የሚፈሰው ቤቷ ቁርስ ምሳ ራቷ ብፌ ነው የተከበበችው በወታደር ነው ነገር ግን የፊራውንን ቆሻሻነት ስላወቀች እሱን አቅፎ መተኛት አልፈለገች ኢማን አየ ከቤተ መንግስት ያወጣል ኢማን አየዋ ከቤተ መንግስት ዛሬ ከቀበሌም አይወጣም እኮ ስኳሩ ከሚቆምብህ አትወጣም አንተ ከዛ እናታችን አሲያን ሱብሃንአላህ ኢማን ከቤተ መንግስት አውጥቷታል ምንድን ያረጋቸው ያ ሁሉ ብፌ ያየች ያ ሁሉ መስተንግዶ ያየች አላህን ግን ሌላ ነው የጠየቀችው ምን አለች ረቢ ብሊኒ ኢንደከ በይተን ፊል ጀና ወነጂኒ ሚን ፊርዓውን ወዐመሊሂ ወነጂኒ ሚን القوم الظالمين አለች ጌታዬ ወይ አየሁት የዱንያን ቤት አለች እኔ ግን የምፈልገው ይሄን አይደለም አንተ ጋር ቤት ስራልኝ አንተ ጋር ቤት ስራልኝ ያለች ረቢ ብሊኒ ኢንደከ በይተን ፊል ጀና አንተ ጋር ቤት ስራልኝ ወነጂኒ ሚን ፊርዓውን አለች ትላንት አቀፈው መተኛው የነበረው ፊርዓውን ከሱ ተንኮልም ጠብቀኛለች ወነጂኒ ሚን القوم الظالمين ከሱ አጠገብ ደግሞ ብዙ በደለኞች አሉ በደሉን የሚያበረታቱ ከነሱም ተንኮል ጠብቀኛለች አሰቃዩት አጠቀቷት ገደሏት በጣም ሲመቷት ግን ትስቅ ነበር ለምንድን ነው መስቀው አላህ የጀነት መስተንግዶ ያሳያት ስለነበር አላህ የጀነት መስተንግዶ ያሳያት ስለነበር ሰው የተደበደበው ድረሱልኝ ነው እንጂ የሚለው ይስቃል እንዴ አላህ መስተንግዶን ያሳያት ስለሆነ ትልቅ ቤት ያዘጋጀላት ስለሆነ ውስጧም ኢማን የሚባለው ነገር በደንብ ስለገባ የቤተ መንግስት ይወት አልዳፈቃተም የወታደር መታጀብ ጧት መግለጫ ማታ መግለጫ ጧት ብፌ ማታ ብፌ ራሱ ጭንቅ ነው እኮ እኛ ኮንቲኒስ ጭንቃችን እንኳን ሰላም ያደርገው ምንድነው በአመት አንድ ወር አላህ ስለሚያስተነፍሰን ነው አላየም ረመዳን ሚሊዮነሩም ኩሽሽ ብሎ ሚኒስትሩም ኩሽሽ መስጊድ ላይ ሁሉንም እኩል አድርጎ ርቦት ሁሉም እየሮጠ ለመቅመስ አዮ አስተነፈሰ ኢስላም ይሄ ነው የእስልምና ጸጋችን ስለዚህ በወንድሞቻችን ላይ ማግኘት والله ተደሰት ዱንያ መከፋፈል ዱንያ ካለ ነገር መስጠት ነው ድንገት ስለመቀኝነት ሳስጠነቅቅም አላህም የሰጣቸው ወንድሞች ካለ ስጥ ከታ መጣው አንተስ ሰፈር ሱጋ እኮ አንተ ማቆም አቅቶት አይደለም አላህ ፈተናን የሆነብስጥ አንተ ያልሰጠው ማንንም አይሰጥም አንተ ያልዘረጋው ማንንም አይዘረጋው ገና እንደሞትክ መጀመሪያ ሞባይል ይወሰድባል በመቀጠል ቡኮቹን ተሯሩጦ ሰዎች ይይዙታል ሄዶ ደግሞ ቤተሰብ ቶሎ ይሮጥና ብሎክ ያስደርጋል ማንንም እንዳይንቀሳቀስ የፍርድ ቤት ጉዳይ ያለው ተብሎ የትኛው ቤተሰብ ነው እስካሁን አባታችን 20 ሚሊዮን ብር 30 ሚሊዮን ብር ጥሎልን ሄደዋል እስቲ ጉርጓዷን ቆፍርለት እስቲ ገጠር ላይ እንኳን አንድ መስጊድ እናሰራለት የትኛው ቤት ነው ያገኘ ነው የለም
የለም ሁሉም ሮጦ ቶሎ የመኪና ቁልፍ መያዝ ስለሚፈልግ የለም አባትየው አንተ ሞኛቱን አሁን ይሄን ካየ በቃ ለራስ ሰርተይት من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة لا ከወንድም ይሁን ከሴት መልካም ነገር የሰራ ሰው በዱንያም ጥሩ ነገር እና ጥሩ የሆነ ኑሮ እናኖራለን በአኺራም ምን እንዳንሰጠዋለን አለ ኢን አህሰንቱም አህሰንቱም ሊአንፉሲኩም መልካም ነገር ሰራችሁ ለነፍሳችሁ ነው እያለ ነው አላህ አንተ ራስህ ሰርተይት አሁን ነይት ኪሴ ምንም የለም አትበል ሁሉም ኪሱ ባዶ ነበር አሁን ነይት ከገባ በኋላ ስለማት ነይት ይመጣል የሰው ሸይጣንም ይመጣል ራሱ ደግሞ ሸይጣን ይመጣል ምክንያቱም የሰው ሸይጣን እንኳን ኸይር ላይ ያሰራ ይቅርና አረባ ካንተ ቆንጆ ቆንጆ ምግብ አትብላ ይቅርብ ሞኛቱን እንዴ ቋጠር ማድረግ እኮ አለብህ ሚያዝን ያለብህ በቃ ሽሮ አለ አይደል እንዴ ምስር አገዛላትም እንዴ ምናምን ይላል ቤተሰብ እንኳን ረሃ እንዳታረግባቸው ቋጣሪዎች ይመጡባል ለሁለት ለምንድን ነው የመሰለ ጫማ የምትገዛው በቃ ያገር ውስጥ አንበሳ ጫማ አለ አይደል እንዴ በ200 ብር ሱና አትገዛም እንዴ ምን አስጨነቀ ይላል አውዙ ቢላሂ ሚሽጠረጅ አላህ ሰጥቶ አንበሳ ጫማ ትለብሳለህ እንዴ ከሌለ በባዶ እግርም ትሄዳለህ ካለ ግን ምንም ትለብሳለህ ሰው አላህ ለሰጠው ጸጋ ሂሳብ ይሰራል እንዴ ለሚበላህ ነገር እኮ ሂሳብ አይሰራም ምክንያቱም አላህ አንድም ጥሩ ነገር ስንበላ ስንለብስ አላህ ይደሰታል ነው ያሉት ነብዩ አለይሂ ሰላቱ ወሰለም ለምን ነው የሚደሰተው አላህ በባሪያዎቹ ላይ ያደረገውን ጸጋ ሲያይ ስለሚደሰት አንተ ትልቅ ገንዘብ አላህ አዝንቦብህ በወንድሞች ላይ ስትበትን አላህ ይደሰታል በአንተ ገንዘብ ወንድሞችም ስለተደሰቱ ስለዚህ ከኛ የሚጠበቀው አላህ በሰጠን ነገርም በተን ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን አስር አሰግደው እኮ ከመስጊድ እንዳሰናበቱ እየሮጡ ወጡ ሁሉም ሰሃባ ደነገጠ ምን ደረሰባቸው ምን ሆኑብን ብለው ሁሉም ደነገጡ ወጡ ምን እንዳሉ ታውቃላችሁ ሰላት ላይ ቆሜ ለሰደቃ የተቀመጠ ገንዘብ ነበረ እኔ ቤት ስለቆየ ረበሽኝ ሰላት ላይ ያሉ ለሰደቃ ያስቀመጥኳት ገንዘብ ነበረች 10 ሰላትን መስኹል አደረገችኝ አሉ 4 ረካዓ ሰብራ ሳጣቻቸው ወዲያው ሮጦ ቤታቸው ያቺ የሰደቃ ገንዘብ አምጥተው ቶሎ የሚገባው ሰው ቶሎ በተን አረጉት ለምን ነገ ያንተ አይደለም አሁን ያለበት ነው ያንተ ስለዚህ የኛ ትልቅነት የኛ ያስተሳሰብ መጨመር ትልቅ የሚያደርገን ሰው ለምን ቀናብኝ ሳይሆን የምቅናቱን መድኃኒት ደግሞ እኛ መጠቀም አለብን መጠቀሚያዎች ቤተሰቦችን ወንድሞችን ካስደሰትክ አላህ ከምንም በላይ ትልቅ ደረጃ ነው የሚሰጥ ስለዚህ እኔ ያልሰራሁት ማንንም አይሰራም ብለን የዛሬ ዋና ሁለተኛው ትምህርታችን ምንድነው አልኩት እኔ ያልሰራሁት መልካም ስራ ማንንም አይሰራ ለምን አንተ ከርክ ያንተን ሱቢ መጥቶ የሚሰግድ ሰው የለም የራሱን ሱቢ ነው የሚሰግደው አንተ ያልገነባው መልካም ነገር ማንንም ሳይገነባው አይሄድ ሁሉም ለራሱ ስለዚህ እኔ አላህ በሰጠኝ ነገር የግድ ካንተ ገንዘብ አይጠበቅም አላህ የሰጠን ዕውቀት ለዛ መጠቀም ያስፈልጋል እቺ ሀገር ደግሞ እንደምታዩት ዛሬ እጅግ በጣም የሚያሳዝን ነገር እያየን ያለነው ብዙ ማህበረሰብ ቁርስ በልቶ ምሳ ያሰበን ያለው ምሳ በልቶ እራት ያሰበን ያለው ይሄ የመፍትሄው አካልኛ ነው አንተም እኔም አንቺም ነን እኛ የ3 ወር አስቤዛ እኮ ቤት አስቀምጠናል የ3 ቀን የሌላቸው ደግሞ ብዙ አሉ ስታያቸው አይታወቁም ሸሚዛቸውን በደም ቂን ብለዋሉ ሽቶ ተቀብተዋሉ ውስጣቸው ለአላህ ነው የሚነግሩት የቤተሰብ ስራ እንደዚህ ካልተሰራ ላንተ እንዴት ይግለጹ ለመግለጽም እኮ ባህሪ ይፈልጋል እኔ ተቸግሬያለሁ አጥቻለሁ አስቤዛ የለኝም ብሎ እዚህ ቆሞ ካላለቀሰ በስተቀር ማን ይሰማዋል እስቲ ዛሬ ሰው ቤተሰብ ግንኙነት ካላወቅን ከየት ያውናቃል ሱቅ የላቸው ገቢ የላቸው በምንድነው የምናቃቸው ሰው ቁርስ በልቶ ምሳ ማሰብ አለበት ይሄ ሁሉ ህዝብ ይያል አላህ ረህመቱን ያዘንበ ለም የሆነች ሀገር ነው ከያለችው ስዘራው ድንቹ አለ ስዘራው ገብሱ አለ ስዘራው ስንዴው አለ ስዘራው ጤፉ አለ ምንድነው ታዲያ ችግሩ እኛ ጥሩ ስላልሆነ ለኔ ብቻ ግን ነብዩ አለይሂ ሰላቱ ወሰለም ያሉ ምንድነው የሰው ልጅ ፍላጎት የሚሞላው ቀብር ሲገባ ነው ያሉት
ዛሬ አራዳሁን ዛሬ በሳልሁን አላህ ከሰጠ ነገር ስጥ ማለት ሞኝነት አይደለም አራዳዎች ነው የሚመከሩት አራዳዎች ብልጦች ናቸው ይሄን ነገር የሚተገብሩት ስለሆኑ ሰዎች ዱንያ ስለሚሰጡ ሰዎች አንተ አይመለከትም አላህ ላንተ የሰጠን ነገርም ስጥ ዕውቀት ነው ስጥ ይህን አካባቢ ሰፈሩ ማዳን ነው ቀጥል በርታበት ትውልዱ ማዳን ነው ቀጥል አላህ የሰጠ ነገር ምንድነው ያችን ነው መጠቀም ያለብን እኔ ከበላው ልጆቼ ከጠጡ ሚስቴ ሰላም ከሆነችልኝ እኔ ምን አገባኝ አይልም ሙእሚን የመገለጫው አይደለም ረሃብ እንደሆነ ነብዩና አለይሂ ሰላቱ ወሰለም ከኢሻ በኋላ ከቤት አውጥቷቸዋል አቡበከር ሲዲቅን አውጥቷቸዋል ዑመርን አውጥቷቸዋል የዓለም መድኃኒት ረሃብ አውጥቷቸዋል ከቤታቸው ረሃብ ደግሞ ለሙስሊሞች እኮ አይነገርም ለምን ረመዳንን ጾመን ስለምናቀው እኔ የመፍትሄው አካል ነው ብለን እያንዳንዳችን ለኸይር ስራ መሯሯጥ አለብን ቅናቻንም መቀናትንም ሰዎችን በእኛ ነገር ላይ መጥፎ ነገር እንዳይነሳሱብን ጥንቃቄ ያስፈልጋል አላህ እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበሰቡ ሰዎች አላህ ያርገን ቅናትንም አላህ ያንሳልን በወንድሞቻችን ላይ መጥፎ ከማሰብ የዚህን በሽታ አላህ ያንሳልን በወንድሞቻችን ማግኘት ምን ደሰት አላህ ያርግልን በወንድሞቻችን መለወጥ ምን ደሰት አላህ ያርግልን ምቀኝነትን አላህ ያንሳልን ስስትን አላህ ያንሳልን ለሰው ምን ኖር አላህ ያርገን ለኡማው ምን ተርፍ ሰዎች አላህ ያድርገን እዚህ ቤት እንደሰበሰበን ጀነት ከምንሰባሰብ ሰዎች አላህ ያርገን አገራችንም አላህ ሰላም አላህ ያርግልን ረህመቱንም አላህ ያዝንብልን ጥጋበኛውንም አላህ ያቀዝቅዝልን ነገር የፈለገውንም አላህ ያዝልን የተቸገረውንም አላህ ይፈርጀው ያላገባውንም አላህ ይዘውጀው ርስቁንም ያጣው ርስቁን አላህ ያስፋለት የእናት ፍቅር አላህ ይስጠን የአባት ፍቅር አላህ ይስጠን የመስጊድ ፍቅር አላህ ይስጠን ታላቅን የሚያከብሩ ለታናሽ የሚያዝኑ ሰዎች አላህ ያርገን የዚህ መድረሳም የዚህ መስጊድም ትልቁ ዳዕዋ የምንለወጥበት አላህ ያርገን እቺ ቤት ባደረግነው ዳዕዋ ዓለም የሚለወጥበት አላህ ያርገን አላህ ሰላማችን አላህ ያብዛልን በሰላም ገብተን በሰላም ምናነጋ በሰላም ወጥተን በሰላም ምናመሽ አላህ ያድርገን ልጆቻችንም ሳሊ ተቀይ አላህ ያርጋቸው ለዚህ አገር ለዚህች አገር ለዓለም የሚተርፉ ልጆች አላህ ያርጋቸው هذا وصلى الله على نبينا محمد وعلى آله وصحبه وسلم ተሳስቼ ከሆነ ከነፍሴና ከሸይጣን ነው ትክክል ከሆነ ከአላህ ነው በሌላ ፕሮግራም እስከንገናኝ በዚሁ ፕሮግራማችን እንጨርሳለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ